አቢ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ግብጾቹን ሁሉ ያስዘነገጠ ግድያ። ሚስት የሶስት ልጆች አባቷን የገደለችው፣ ዳኛው የፈረደባት ፍርድ፣ ዳኛው እንዴት እንደተናደደ ፍርድ ቤት ውስጥ፣ እሱም በመጨረሻ አረብኛውን ትሰሙታላችሁ። ታሪኩ እንደዚህ ነው። አንድ ወጣት አለ፣ ወሂድ ይባላል። ይሄ ወጣት ወሂድ በጣም ጥሩ ልጅ ነው። ሰፈር ውስጥ በጣም በጥሩነቱ በመልካምነቱ ያው ፈጣሪ የሚፈራ ሰው ነው፣ አላህ የሚፈራ ሰው ነው፣ የታወቀ ሰው ነው። አንድ ቀን ትምህርቱን ተምሮ ሲጨርስ ትንሽም ስራ ጀምሮ ነበር። ስራ እየሰራ ገንዘቡን ያስቀምጥ ነበር። ማለት እንደዚህ ወጣ ገባ የሚያበዛ ልጅ አልነበረም። ቤተሰቦች እናት አባቱ የሚያከብር ልጅ ነው። አንድ ቀን እናቱን እናቴ እኔ የተወሰነ ገንዘብ አስቀምጫለሁ፣ ያው ለማግባትም ዝግጁ ነኝ፣ ትዳር እያሰብኩ ነው፣ ስለዚህ እስኪ ለእኔ የምትሆን አንድ ጥሩ ሚስት ፈልጊልኝ ይላታል ለእናትየው። እናትየውም እሺ ብላ ሰፈር ውስጥ ጠያይቅና አንዲት ልጅ ታገኝለታለች። እችም ልጅቷ ስሟ ራንዳ ትባላለች። እና ሄደው ቤተሰቦቿን ያናግራሉ። ከዛ ቤተሰቦቿም አረ እኛ ይሄ ልጅ እናውቀዋለን፣ ጥሩ ሰው ልጅ ነው፣ ሰፈር ውስጥ ጥሩ ስም ነው ያለው ምናምንና እሺ ይላሉ። እሷ ግን እቺ ራንዳ የምትባለው አልፈለገችም። በቃ አይደለም እና ፍላጎቷም እስከዚህም ነበር። በመጨረሻም ቤተሰቦቿ አግቢ ይሄን የመሰለ ልጅ አታገኝ ብለው ትዳር ትመሰርታለች። ትዳር መስርተው እንግዲህ አብሮ እየኖሩ ያሉ ብዙ ጊዜ ከሱ ጋር ትነጫነጫለች፣ ሲገባ ሲወጣ ትጣላለች። እሱም ስለሚወዳት በጣም ለሱ ያለው ፍቅር በጣም ነው የሚወዳትና እሺ እያለ እያባበለ ስትነጫነጭ ይሄን አምጣ፣ እሺ ይሄን አርግ፣ እሺ ሁሉ እሺ ይላታል። ከዛም እንደዚሁ አብሮ እየኖሩ 3 ልጆች አብሮ ይወልዳሉ። አንድ ቀን ያለምን ምክንያት ዝም ብላ ተነሳ እቃዋን ይዛ እናትና አባቷ ቤት ሄዳለች። እናትና አባቷ ቤት ሄዳ 8 ወር ሙሉ ትቀምጣለች። 8 ወር ስትቀመጥ እዛው ሰፈር ውስጥ የሆነ ልጅ ሰዒድ የሚባል ልጅ ትታወቅና ከእሱ ጋር ትወጣለች፣ ትገባለች፣ ማታም ታመሻለች። እናትና አባቷ ያዩና ይሄ ነገር አላማራቸውም። እች ልጅ ወደ መጥፎ ቦታ እየሄደች ነው፣ ስማችን ልታጠፋ ነው፣ ባሏ ጋር መመለስ አለባት ብለው ይዘው ከዚህ በላይ እኛም መታገዝ የለብንም ብለው ወስደው ባሏ ቤት ይዘዋት ሄዱና ይኸው ሚስትን ይዘን መተናል፣ ካሁን በኋላ ምንም ነገር አታረግም፣ ይቅርታም እንድጠይቀው ምናምን ይሉና እዛ ባሏ ቤት ያስቀምጧታል። ከሱ ጋር እያለች ትደውለታለች ለዛ ሰፈር ውስጥ ስለታውቅ ሰይድ እንግዲህ አሁን እኔ ካንተ ርቅ ያለው በነገኘት አንችልም እና ድሮ ሰፈር ውስጥ የምትመጣ ነበር፣ አሁን ባሌ ደግሞ የሚኖርበት ሩቅ ነው ምናምን ትለዋለች። ችግር የለውም እዛ አካባቢ ቤት እፈልግና እመጣለሁ ይላታል። እሷ እዛ አካባቢ ቤት ይከራያል። ከዛ የልጆቹ አባት ስራ ሲሄድ እሷ ምን ታረጋለች? ትደውለታለች፣ ይመጣል። ከእሷ ጋር ቀን ሙሉ ያው ቤት ውስጥ ከእሷ ጋር ይውላል። እንደዚህ እያሉ እየኖሩ አንድ ቀን ምን ትለዋለች? እኛ እስከ መቼ ነው እንደዚህ እሱ እስከሚወጣ እየጠበቅ አንተ የምትመገባው ምናምን፣ እኔ ከአንተ ጋር በነጻነት መኖር እፈልጋለሁ ትለዋለች። እና ምን ይሻላል ምን እናርግ ይላታል። እስኪ አንተ አስብ ምናምን ይላትና በቃ ሁለቱ ይመካከሩና አይ የሆነ ነገር ማድረግ አለብን ይባባላሉ። አንድ ቀን ከስራ ሲመጣ እና ለባልየውም ትለዋለች ሱቅ እንሄድና አንድ የሚያስፈልግ ነገር አለ እንግዛ ትለዋለች። ያው ገበያ ይሄዳሉ። ገበያ እንደሄዱ እርቦኛል ገብተን እዚህ የሆነ ነገር እንብላ እዚህ ምግብ ቤት ትለዋለች። እሺ ይልና ባልም ምንም አላሰበም ገብተው ምግብ ያዛሉ። ምግብ እየበሉ በጣም ስለጠማኝ የሚጠጣ ውሃ ቀዝቃዛ ነገር አምጣልኝ ትለዋለች። እሱም ተነስቶ ልክ የሚጠጣ ላይ ያመጣላት ሲሄድ እዛ ምግቡ ላይ እሱ እየበላ ያለበት ምግብ ላይ መርዝ ትጨምርበታለች ማለት ነው። መርዝ ጨምራ ትቀላቅለውና ልክ ሲመጣ አገር ሰላም ነው ብሎ ውሃውን ሰጧት፣ ምግቡንም ይበላል። ትንሽ እንደቆየ ሆዱን በጣም ያመዋል። ወደ አምቡላንስ ይመጣል፣ ሆስፒታል ሄዳል። ዶክተሮቹም ያው መርዝ እንዳለው ያውቁና ሆዱን አጥበው ምናምን ያደኑታል። ከዛም የምግብ ባለቤቱም የበላበት ምግብ ባለቤት ይቅርታ አድርግልኝ እኛም እንደተፈጠረ እናቅምና ካሳ እንክፈልህ ምናምን ሲለው አይ እኔ ካሳ አልፈልግም፣ ዋናው አላህ ፈጣሪ ህይወቴን አተርፎልኛል ችግር የለውም ይልና ከዛ በኋላ ትደውለታለች ለፍቅረኛው። እንደዛ መርዝ ጨምረን ምናምን መርዙን ሆዱን እንትን ብለውት ድኗል፣ አልሞተም ሰውየው፣ ምን ይሻላል ምናምን ትለዋለች። በቃ እሱ ሲሄድ ወደ ስራ ንገሪኝ እመጣለሁ ይላታል። ወደ ስራ ሲሄድ ይመጣና ምን ይሻላል የሆነ ነገር ማድረግ አለብን፣ ይሄ ሰውዬ በመርዝ ልንገለው ፈልገን አልሞተም ተይውለን ይላታል። ከዛ ምን ያደርጋል ይሄ ፍቅረኛዋ ሳይድ የሚባለው ልክ ባልያ ወደ ስራ ሲሄድ ውጭ በርጋ ተደብቆ ይጠብቀውና የት እንደሚገባ የት እንደሚሄድ ስንት ሰዓት እንደሚሄድ ይከታተለው ጀመር። ከዛ አንድ ቀን ይከታተለውና የሆነ ቦታ ጠብቆ አንገቱ ጋር
እንደዚህ በጩቤ ይገዋል፣ እዚህ ጋር መጎኑን በጩቤ ይገውና ይገለዋል። ከገደለ በኋላ ጠቅላላ ይዘውና የሆነ እዛ አካባቢ ቆሻሻ መጣያ አለ፣ ወስደው ቆሻሻ መጣያ እዛ ውስጥ ይጥለዋል ማለት ነው። ታውቃላችሁ አንዳንድ ሰዎች አሉ እንደዚህ ቆሻሻ የሚለቅሙ ሃይላንድ ምናምን የሚለቅሙ ሰዎች አሉና የሆነ ሰው ነው ልክ እንደዚህ ቆሻሻ እየለቀመ ሃይላንድ ምናምን ሲፈላልግ ቆሻሻ ሲፈልግ ያየዋል። ይህን ሰው ሞቶ ወዲያው ይደነግጥና ይጮሃል። ሲጮህ ህዝቡ ሁሉ ይሰበሰባል። ፖሊስ ይመጣል። ከዛ ፖሊስ ያው ሲያይ መታወቂያው ምናምን አንድ ሲያቅ ይሄዳሉ። ቤቱ ሲሄድ የከሌከሌን ታውቂዋለሽ? አዎ የከሌከሌ እንደዚህ ሞተዋል። ትደነግጥና አረ ሞተ ምናምን ባሌ ነው። ስለዚህ ይጠይቋታል። ነይና እንፈልግሻለን ምናምን ይሉና ይዘዋት ይሄዱና ፖሊስ ጣቢያ ይጠይቋታል። ሲጠይቋት ባልሽ ከስንት ቀን ሆኖታል ካየሽው? ካየሁት 2 ቀን ሆኖኛል። ኦኬ 2 ቀን ሆኖሻል? አዎ። ባልሽ ታዲያ 2 ቀን ጠፍቶ እንዴት ነው አንቺ መተሽኛ ጋር ያላመለከትሽው? አይ እሱ አንዳንዴ ትደነግጣለች። ልክ ይሄን ጥያቄ ፖሊሱ ይጠይቀኝ ብላ አልጠበቀችም እና ድንግጥ ስትል ፖሊሱ ያያል። ከዛ ምን ይላታል? ታዲያ ባልሽ 2 ቀን ጠፍቶ መተሽ አንቺ እኛ ጋር እንዴት አላመለከትሽም ምናምን ብሎ ይጠይቃታል ማለት ነው። አይ አንዳንዴ በስራ ምክንያት ያው ይወጣል 2 ቀን 3 ቀን የሚቆይበት ጊዜ አለ ምናምን ይልና ይሄ ነገርም ያጣራል ፖሊሱ። ከዛ እስኪና ለማንኛውም ፖሊሶቹ ምን ያደርጋሉ? እሷ ቤት የሚገባ የሚወጣ ሰው ካለ ብሎ ቆሞ ከውጭ ተደብቆ ያያሉ። ማንን ያሉ? ይሄ ፍቅረኛው ሲገባ ሲወጣ ያዩታል። ፍቅረኛው ሲገባ ሲወጣ ያዩትና ልክ ሲወጣ እሷ ጋር ገብቶ በር ላይ ጋም ይሉትና ፖሊሶቹ ስማ አንተ ማነህ? እዚህ ምን ትሰራለህ? ይሉታል። አይ እኔ የሱ ያው የሟቹ ጓደኛ ነበርኩኝ፣ በጣም ቅርብ ጓደኛ እና እየመጣው አንዳንዴ ያው የሚያስፈልግ ነገር ካለ ለባለቤቱ አግዛታለሁ፣ ጠይቃታለሁ እና ለልጆቹም አንዳንድ ነገር የሚያስፈልግ ነገር ለዛ ነው ይላል። እሺ ይሉና ይተውታል። ምን ያደርጋሉ ፖሊሶቹ? የሟች ቤተሰብ ጋር ሄዱና እንደዚህ የሚባል ልጅ ታውቁታላችሁ ወይ ምናምን እና የሟች በጣም ቤስ ጓደኛ ነኝ ብሎ ቤት ሲገባ ሲወጣ አይተነዋል፣ እውነት ይሄ ነገር እውነት ነው ሲሉት፣ አረ ይሄ ልጅን አናውቀውም ሰምተንም ምንነቱን አናውቅም ይላሉ ለፖሊሶቹ። ፖሊሶቹ ምን ያደርጋሉ? እንደገና ሄደው ይሄን ግለሰብ ይዙና ጣቢያ ያመጡና ስማ ልጅቷ ሁሉ ነገር ተናገራለች፣ አንተ እንደገደልክ ተናገራለች፣ ምንም ነገር ሳትናገር እኮ ነው እንደዚህ ለምንድን ነው እንደዚህ ያደረከው ሲሉት ማልቀስ ሲጀምርና ደንግጦ እሷ ናት እንደዚህ ብላኝ እንደዚህ እንድናርግ እሷ ናት ምናምን ይልና ሁሉን ነገር ይናገራል። ከዛ እሷም ሄዶ ቤት ይዟታል፣ እሷም ትታሰራለች። እንግዲህ ዳኛው ደግሞ የፈረደባት ፍርድ ይሄን ይመስላል። ምንድን ያለው ዳኛው? ምን አለ? እኔ ብችል ኖሮ አለ ብችል እናንተን በቃ ቀን በቀን ነበር እጃችሁን እግራችሁን የቆረጥኩኝ እንድትሞቱ ማድረገው እና ብሎ የሞት ፍርድ ነው የፈረደባቸው። በዛ ላይ ደግሞ አለ አትሊስት እንኳን ከሱ ጋር ተፋተሽ እንደፈለግሽ ሞት ትችይ ነበር ልጆቹን እንዳያሳድግ ይሄ ምስኪን ብሎ በጣም ተናዶ ነው የፈረደባት። በአረብኛ ስሙት፣ ቪዲዮን ሼር አድርጉት። مشيتي ورا نزوات ورا شهوات وسمتيه في اول مره حاولت تقتليه بالسم، حاولت تسميه، ربنا نجاك ما رجعتيش برضه وصل فضلتي مع الكلب اللي هو عشيقك ده شريكك في الوساخه والقطاره، كنت تطلقي منه، كنت تسيبيه رب الولاد، عارف هيفضل ملازم ولادك هتموت وبرضه هيفضل ملازمهم، جنيتي عليهم وانت حي وانت برضه ميته، يفضل يلازم ولادك وولادهم كمان بعد، وكان مجتهد وكويس، حاول يرضيكي بكل السبل واشتغل وظيفه ثانيه ويجيب ويحطيلك ويديلك الفلوس، وانت ماشيه في الخساره برضه والخيانه والخس والندالة، اخس عليكي لعنه ربنا عليكي يوم الدين. حكمت المحكمه حضوريا وباجماع الاعراب بمعاقبه كل من السيد محمد ورمضة إسماعيل بالإعدام شنقا، والله لو كان الأمر بي لكنت أنفذ فيكم حكم الإعدام، أقطع كل يوم منكم حتة على الشباب اللي راح ده.